አሁን ደግሞ የመጣ ሁሉም ብሶት አለበት ነው የሚወጣው በጣም ብሮ ከባድ ነው ሲቹዌሽኑ ብቻ ሁሉም ጨምሯል ግሮሰሪ በተለያዩ ፐርሰንት ነው የጨመረው ምክንያቱም ከተለያዩ ሀገሮች ጋር ያለው ነገር ከባድ ነው ባለፈው ካናዳ ጋር ተጣልተን ያው በታሪፍ ምክንያት ያው ብዙ ተኪላ ራሱ የለም ተኪላውን ዳይመንድ ነው ካሳሚጎስ ተኪላ ካሳሚጎ አሁን እንቁ ነው ምን ፕራይስ ጨምሮ ስጋ በልተን ማዋረጃ ከዚህ ወደ ብላክ ሌብል እንመለሳለን ለምን ብላክ ሌብል የስም የለም ሎሚ ጨመቅ አድርገው እና ባካችሁ ያው በተቻላችሁ መጠን አዎ በእኔ እሱ ነው የምለው ለማጠቃለያ ያው ትራምፕም የሆነ ለኛ ፕሬዚዳንት ይመስላል አዎ እንደኛ ፕራይም ሚኒስተር አቶ ትራምፕ ሰላም ውድ ቃል በቃል ቤተሰቦች እንዴት ናችሁ ሁሉ ሰላም ነው አማን ነው ተመልሰን መጥተናል በአዲስ ቪዲዮ ዛሬ ክቡር እንግዳችን ሚስተር ጃፒ ነው ያው የምን እንግዳ ትላለ ዛሬ ወደ ቃል በቃል ፖድካስት ለምትመጡ ለመጀመሪያ ጊዜ ያው ሰብስክራይብ ላይክ ሼር ያደርጋችሁ ሰፖርት አድርጉ ያው እኔ እንደምታውቁኝ ጃፒ ይባላልው ዩቲዩብ ቻናል እሰራለሁ ከዚህ በፊትም እንግዳውኝ እዚህ መጥቻለሁ አሁን ግን በቤተሰብነት ነው የመጣሁት ያው እንግዳነቱ አልቋል ብለናል ከዚህ በፊት እንዳለው በቃ ሚኪ ከሌለው ወይ ከሌለው ጃፒ አንዳንዴ ስቱዲዮ ይመጣና ሰብስቲቱሽን ቲቸር ብለውኛል ጋይስ ታውቃላችሁ ኤኒዌይስ ዛሬ እንዴት ነው ታሜ ዛሬ አሪፍ ቶፒክ ይዘን የመጣን ነው በነገራችን ላይ አዳዲስ ሆናችሁ ቃል በቃል ፖድካስት እንባላለን ፕሊዝ ላይክ እና ሰብስክራይብ ያደርጋችሁ በሱት ሰፖርት አርጉን ያው ለናንተ አሪፍ ጭውት ያለው የሚያስተምር አሪፍ ንግግሮችን አዳዲስ ቫይራል ቪዲዮ ሲወጡ እነሱን ሪአክት ያደርግን አሪፍ ቪዲዮ ሰራላችኋለን እሱ ለማለት ነው ዛሬ ያመጣንላችሁ ኤፒሶድ ስለ በጣም በሀገራችን ባሁን ባለንበት ቦታ በካሊፎርኒያ በሎስ አንጀለስ አንዳንድ ፕሮቴስቶች ተነስተዋል በጣም ከባድ ፕሮቴስቶች ተነስተዋልና ስለሱ ሲጠቅላላ አድርገን ነው የምናወራበት ማለት ነውና ያው ሀገራችን ስለሆነ ኤልኤ ሎስ አንጀለስ ማለት ነው እና ይሄ ነገር እኛንም አፌክት ያደርገናል ቤተሰቦችም ካሉን እነሱንም አፌክት ስለሚያደርግ እሱን ይዘን የመጣ ነው በጣም አሪፍ እንዳጋጣሚ ሆኖ እኔም በትናንትናው ዕለት ያው አራተኛው ቀን ነው ትናንትና ፕሮቴስሽን ትንሽ ብጥበጣው ምናምን ከተጀመረ እዚህ ዳውንታውን ሎስ አንጀለስ አካባቢ ነው ይሄ ግርግር የተፈጠረው ያው እንደማንኛውም በተቃውሞ የወጡ ሰዎች ነበሩ ግን ተቃውሞ ትንሽ መስመሩን ስቶ አሁን ሌላ ታሪክ ውስጥ ገብቷል ሌላ ታሪክ ውስጥ ገብቷል ማለት ነው ዛሬ ብዙ ጉዳዮችን አነሳለን እናንተም በኮሜንት ሴክሽን ላይ የተሳተፋችሁ ጥያቄዎቻችሁን እያደረጋችሁ እኛም ሀሳቦች አሉን እስቲ ለመጀመሪያ ያክል እስቲ የሆነ ቪዲዮ ምናምን አዘጋጅታችኋል ቪዲዮ አዘጋጅተናል በነገራችን ላይ ወደ ቪዲዮ ከመግባታችን በፊት መጀመሪያ የዚህ ፕሮቴስት ዋነኛ መንስኤ ምንድነው የሚለውን ትንሽ እንይበት ማለት ነው ኦኬ ሶ ለተመልካቾች ማለት ነው አይስ የሚባል ኦርጋናይዜሽን አለ በትራምፕ በኩል የመጣ ድሮም ነበርና እነዚህ አይስ የሚባል ኦርጋናይዜሽን ምንድነው ያደረገው ኢሊጋል ዶኪመንት የሌላቸው ወረቀት የሌላቸው እዚህ ሀገር ያው ወረቀት ሳይኖራቸው ዝም ብሎ የሚሰሩ እና አስቀጣሪዎችንም እነሱ ነው ታርጌት ያደረገው ኔሽን ዋይድ ማለት ነው በሙሉ አሜሪካ እና ይሄ ነገር ሲደረግ ምንድነው የሚፈጠረው እና ያው እነዚህ ሰዎች ልጆች አላቸው ቤተሰብ መስርተዋል ሁሉ ነገር አለ እና የሆነ ታይም ላይ መተ ከቤት አንድ ሰው መተ ስታወጣው ትክክል አይሰማም ማይሆን ነገር ነው ብሎ ተቃውሞ በዚህ ተጀመረው ማለት ነውና ብዙ እነዚህ አክቲቪስቶች ምናምን ኢሚግራንት አክቲቪስቶች ምናምን ወጥተው ፒስፉሊ ፕሮቴስት እያደረጉ እያለ ያው አንተ እንዳልከው ይሄ ነገር ወደ ግራ ታጥፎ ሌላ ደረጃ ውስጥ ገብቷል ማለት ነው እና አንዳንድ ቪዲዮ እናሳያቸዋለን በነገራችን ላይ እና በጣም ለኔ ከጠየቀኝ በጣም ከባድ ነገር ነው ከተማ እንደዚህ ሲነድ ሲቃጠል መኪኖች ሲቃጠሉ ምናምን አሪፍ ነገር አይደለምና ብዙ ሰው አፌክት ያደርጋል ስሞል ቢዝነሶች አፌክት ይደረጋሉ እኛንም ጨምሮ የኛንም ገብቷል በቃ ኢኮኖሚውን እንዳለ ያበላሽው እየመጣ ነው ማለት ነው ባውንሳ በተለይ በጣም ኢኮኖሚ አሜሪካ ላይ ከባድ እየሆነ የመጣ ነው ሲጀመርም ጋሪ እየሆነ የመጣ ጉዳይ ነው በአሁኑ ወቅትና እስቲ ተመልካቾቻችን ቪዲዮ አንድ ቪዲዮ እስቲ አጫውትልንና እስቲ ነው ሞቅ እንዲል ማለት ነው ከተከሰቱት ነገሮች 3 ቪዲዮ ዘንዳችሁ መተናልና እስቲ እነሱ ቪዲዮ አብረን እንመልከታቸው በጣም አሪፍ ይሄ የሆነው ካንድ ቀበል ይሄው እነዚህ መኪና በነገራችን ላይ ኤሌክትሪክ መኪና ናቸው ራሳቸው የሚነዱ መኪና ወይሞ ይባላል እና እነዚህ መኪኖች አንዷቸዋል እንደምትመለከቱት ሹቲንግም አለ ኧረ በስመ አብ
ላይ ፖሊሶቹ ለማለፍ ሲሞክሩ ነው ይመስለኛል። ሌላ ሀገር እኮ ይመስለው has sort of been a target, unfortunately. People just going up and spray painting our van, which is parked kind of in the middle of these two separate protests. So discouraging to see this, people painting over our van, a discouraging sight for us. የፖሊስ መኪና ላይ ራሱ እየወረወሩ ነበር ታውቃለህ አይደል? ፍሪዌይ ተዘግቷል። ፍሪዌይ አላሜዳ ላይ ያለው ፍሪዌይ እንዳለ ተዘግቷል። እዛ በኩል ክፍት ነው፣ ግን ፖሊሶቹ ያው መኪናቸው ተሰባብሯል ማለት በፈጣሪ አመል አድርገውታል ታውቃለህ። በስማ ይሄ ለማመን ይከብዳል። አሜሪካ ነው ብለህ ስታይ በጣም እኔ እሱን እኮ ነው የምለው ነው ዋን ፍሪዌይን ሞልቶታል፣ ዘግቶታል። ተደባደቡት። ይሄ ቺክን የበላህ እኔ ከሁሉም የተደነቁት አንድ ሴትዮ ምግብ እየሸጠች ነበር ፍሪዌይ መሀል እና እዛ ላይ ብንደርሰው በጣም ከባድ ነው። የፖሊስ ፎርስ ማለት ነው። በቃ ወጥተው እንደዚህ ስርዓት ለማስከበር ማለት ነው። በስማ this is a lot of police officers bro. ሌላ ታሪክ ውስጥ ገብቷል ሎስ አንጀለስ። አስበው የኛ ሀገር ፖሊስ ላይ መሀል ላይ እየቀረስከው ማለት ነው። አይሰማም። እዛ በፊት ፌደራል ላይ እንደዚህ ያጠገብ ስልክ ይዘውና በፊት ተረባ ነው የሚወርድ የሀገር ቤት ከሆነ አይሰማ። እቺ ስማ የሚገርም ሌላ ታሪክ ውስጥ ነው የገባው። ኧረ በአትሳተው ፖሊሱ ላይ ወሩ አዩ አረደ በስመ እኔ ተፋይቶ ነው የምታየው ዛሬ ስላሴ ከተማችን እንግዲህ ቤተሰብ ተመልካቾች ይሄን መስላለች። በዚህ አጋጣሚ ትንሽ ከዚህ ዋካ ድራይቭ አድርገን ከሄድን እንደዚህ ይሆናል ማለት ነው። ኤቭሪዴይ ያለፈው ሳምንት እስካሁን ድረስ ማለት ነው። እስካሁን ድረስ አሮ የተጀመረ ነው ይመስለኛል። ያ በጣም ይገርማል። እስቲ እናቅራለሁ። እሺ ደስ ይለኛል። አሚን ምን መሰለ እኔ የሚደብረኝ ነገር ሲጀመር በቃ ትራምፕ ከመጣ ጀምሮ ህግ አድርጎታልና እኔ ደስ የሚለኝ ነገር ደስ ቢሆን ደስ የሚለኝ ነገር ነው ታውቃለህ። በቃ እነዚህ ሰዎች ሰራተኛ ናቸው ይሰራሉ፣ ኢኮኖሚን ያንቀሳቅሳሉ። ትናንሽ ስራ የሚሰሩት እነሱ ናቸው ብዙዎቹ፣ አብዛኛዎቹ እነዛ ናቸው እና ለነዚህ ይቅርታ ቢባል ደስ ይለኛል። አንደኛ እሱ ነው። እኔ በሱ እንደ ሀሳብ ደረጃ ከሆነ ለመስማማት ትንሽ ይከብደኛል። ምክንያቱም ለምን ትለኛለህ? በአሁን ሰዓት አሜሪካ ውስጥ በጣም ኮራፕሽን አለ፣ ክራይም አለ፣ የተለያዩ ነገሮች አሉ። ኢቨን መኪናዎች ይሰረቃሉ። እንደ ድሮ አይደለችም አሜሪካ ባይ እንደ ድሮ አይደለም። መኪናን አስቀምጠው ፓርክ አድርገው የሆነ ቦታ ላይ ከታች የሆነ ቦልቦ ተሰርቆ ብዙ ነገሮች ነው ያሉት። እሱ የታወቀ ነገር ነው። ኢቨን ራሱ አሁን ለምሳሌ ኢንሹራንስ መኪና ስነዳ አብዛኛው ሰው ኢንሹራንስ የለውም። ብዙ ሰው ኢንሹራንስ የለውም። ገጭቶ ምናምን በቃ ያሰዳጥላል፣ ላጥ ይላልና ኢቨን ላይሰንሱን ቼክ ስታደርግ it's just is not like right person አይደለም እዛ ጋር የምታየው ነገርና በቃ ተባለ ከክራይም ደረጃ በጣም በስቷል ይመስለኛል። ይሄም አንዱ ሜጀር የሆነ ኢምፓክት ነው ይሄ ነገር እንዲፈጠር የሚያደርገው ማለት ነው። እና እነዚህ ሰዎች በህጋዊ መንገድ ወረቀታቸው የሚያስተካክሉበት መንገድ ቢፈጠር አንድ መንገድ ነው። ግን ወይም ደግሞ ወረቀት የላቸው ሰዎች የሚይዙባቸው እነሱ መንገዶች በተለያየ መንገድ ቢያደርጉት መልካም ነበር። ትንሽ በእንደዚህ አይነት መንገድ ከሚያደርጉት ላይክ ጀስት ራንደምሊ አሁን ከስቶር ሲገባ ሰው ያየን ነው ላይክ
ጎቶ ያወጣዋል ይጠይቀዋል ወረቀት ከሌለ አለቀለች ፕላስ ትንሽ ያለው ነገር ከባድ ነው የሚያደርገው በአጠቃላይ እንጠቅለል ስናደርገው እስቲ ትራምፕ አድሚኒስትሬሽን እውነታውን የሚያደርገው ነገር ልክ ነው ብላ ታስባለህ አንተ አሚን እኔ ህግ ማስከበሩ አሪፍ ነገር ነው ብያስባለሁ በምን ደረጃ ቢከዛ ሀገሩ ያለበትን ደረጃ ሁላችንም እናውቀዋለን ከኢኮኖሚ ዋይስ ካየው ከስራ እጦትም ውጪ በቃ ብዙ ነገር ነው አሁን ለምሳሌ እኔ አንድ ቪዲዮ አይቻለሁ ሳን ፍራንሲስኮ በቃ ፓርክ አድርገው ሰዎቹ ቪዚት እያደረጉ መኪናቸው ተሰብሮ ከኋላ እንዳለ ቦርሳቸው ተወስዷል እና እንደዚህ አይነት ነገር እየተፈጠረ ነው ከዛ በተረፈ ደግሞ ብዙ ሰው አንድ ታሪክ ልንገር አንድ የሳን ፍራንሲስኮ ሄጄ እዛ አለ ጓደኞች አሉኝና እዛ ያጫወቱኝ በቃ በረንዳ ላይ ቁጭ ብለን እያወራን ምንድነው የተፈጠረው በመኪና እንደዚህ ዝርፊያ ውስጥ ምናምን ብዬ ስጠይቃት እኛ እኮ በቃ ሰልችቶን የመኪና መስታወት ከመሰበሩ የተነሳ መኪናችንን ከስራ ስንመለስ ጽድት ታርገን ባዶ እናረጋላቸዋለን ክፍት እናረጋላቸዋለን ከፍተው አይተው ያውታል ባዶ ከሆነ በሰላሙ ታገኘዋለህ ገጧት ስትነሳ የዚህን ደረጃ ደርሷል ማለት ነው ገብቷል በጣም ከባድ ነው የሚሆነው በጣም እና ወደ አንተ ስመለስ የስ ህግ መከበር አለበት አብሶሉት የትም ሀገር በቃ አገሩ ሰላም መሆን አለበት እዚህም ሀገር ብትል ሌላም ሀገር ብትል አሮንኬ ጃፓንም ሆነ ኢትዮጵያም ሆነ አዎ እና ግን ቅድም አሪፍ ነገር አንስታል አሪፍ በአሪፍ መልኩ መጥፎውን ከአሪፍ እየለዩ ቢያረጉት ደስ ይለኛል እነሱ ያረጉት ግን ጥሩንም ሰራተኛውንም አሁን ጨምረው ልጅ ያለው ነው እዚህ ሀገር ትንሽ ቆይቶ በቃ ልጅ ፕላስ ምንድነው እንደምታቀው እኛ አሁን ካለንበት ሎስ አንጀለስ በሳንዲያጎ በኩል ቲዋና የምትባል ከተማ አለች በጣም ቅርብ ነው በጣም ቅርብ ሰዓት ተኩል ድራይቭ መንገዳችን ሜክሲኮ ትገባለህ በዛ በኩልም ያሉ ነገሮች አሉ የኢሚግሬሽን ነገሮች የቦርደር ስታተሶች ምናምን ሰዎችን በዛ በኩል የመግባት ቻንስ አላቸው የተለያዩ መንገድ አላቸው ብዙ ሰው በዛ ይገባል በነገራችን ይገባ ነበር እና እሱን በጣም ኢንፎርስ ያደርጉት ነው ያው ቦርደሩ ታውቀዋለህ እኔም አይቼዋለሁ አንተም ልታየው ትችላለህ በጣም ትልቅ ቦርደር ነው ግን ያው በቃ መግቢያ ሰው በችግር ካለ በቃ ብዙ ነገር አድርገህ ነው የምገባው እና እንደዛ ያደርጉ ነው ግን እሱን አሁን በጣም ስትሪክት ያደርጉት ነው ያጣበቁት ግን ችግሩ መሰለ አሁን ለምሳሌ ኦፍ ኮርስ ችግር ነው ከአሜሪካ ውጭ ያለው ሀገራቶችም ችግር ነው አሜሪካ ውስጥም ችግር አለ እናውቀዋለን ትንሽው አሜሪካ ውስጥ መጣ ኦፖርቹኒቲ ስላለ ነው እኛም እዚህ ያለ ነው እኛም ኢትዮጵያኖች ብንሆንም ያን ነገር አልፈን የተሻለ ነገር ኤዱኬሽንም ቢሆን በስራም ደረጃ ቢሆን ብራቸውን ፓወርፉል ስለሆነ ነው እዚህ ሀገር ያለ ነው እንጂ ማናችንም ከሀገራችን መውጣት ፈልገን አይደለም ችግርን ያስወጣን ግን በእንደዚህ መልኩ የሚገቡ ሰዎች እውነት አሜሪካ ውስጥ ገብተው ሰክሰስፉል የሆናቸው እድላቸው ምን ያክል ፐርሰንት ነው ብዙ ሊሆን ይችላል ማለትም አንድ ሰው በቃ ከድህነት ከችግር ጋር መጣ ጠንክሮ ሰርቶ አሜሪካ ሀገር ማንም ሰው መጥቶ የሚለወጥበት ሀገር ነው ይሄ የሚታወቅ ነገር ነው ብዙዎቹ አሉ በቃ ጠንክሮ ሰርተው ራሳቸውን ቀይረው ቤተሰባቸውን የሚቀይሩ አሉ ወረቀት ሳይኖራቸው ምን አይነት መንገድ ቢስተካከላቸው ላይ ካላለ ወደ መስመር ሊገቡ ይችላሉ እነዚህ ሰዎች ገባለ ምክንያቱም እንዳየናቸው አብዛኛው የስፓኒሹ ማህበረሰብ ነው እየተጫንጫ ብዙዎቹ ጋር የሜክሲኮ ናቸው ግን አይታቸዋል ባንዲራ የሚያዙት እነሱ ናቸው ወደኛም ሀገር መጣቱ አይቀርም ወደ ኢትዮጵያንም እየተስፋፋ ነገሩ ከበድ እያለ ሲመጣ ሁሉንም ይነካል ብዬ አስባለሁ በደንብ አድርጎ ነው የሚነካው ለምን ብትለኝ ቢካዝ ብዙ ወረቀት የሌላቸው ኢትዮጵያኖችም አሉ ተቀጥረው የሚሰሩ በካሽ ይሰሩ እነሱንም አፌክት ያደርጋቸዋል ለነሱም አንፎርቹኔትሊ የጊዜ ጉዳይ ነው እንጂ ሊመጡባቸው ይችላሉ እኔ ምለው እዚህ ሀገር ኢሊጋል ከመጣ ድሮ ከመጣ ቶሎ ብለህ አንተ ወረቀት የማግኘት እድልን ከፍ ማድረግ አለብህ ቶሎ ብለህ በቃ ይሄ ነው በቃ ያለው ምርጫ ማለት ነው ቢካዝ አሁን ይኸውልህ የዚህ ሀገር ህግ ሁሉ እየተቀያየረ ስለሚመጣ አይታወቅም አይደለ አሁን ራሱ እኔ እውነት ንገረኝ ካልከኝ ግሪን ካርድ ያላቸው ራሱ በጣም ዴንጀረስ ነው እኔ ግራም የሚገባኝ አንዳንዴ ያው ጋራንቲ የለ ይሄ ፖድካስት ቃል በቃል ያው በኢትዮጵያ ላይ ሞር ያተኮረ ነው አብዛኛው ነገር እና ከሀገራችን ጋር እናገናኘዋለን አብዛኛው ነገር እኔ መከታተላለሁ one of the viewer ነኝና እዚህ ሀገር ታውቃለህ ታሜ በኮሚቴያችንን በመናቃቸው ሰዎች ምናምን አቶ ምናምን ማለት አንፈልግም እዚህ ላይ ስመጥራት ባያስፈልግም አይደል ባያስፈልግም 30 አመት ቆየው ይላሉና ዜግነት እንኳን ይቀርና እንግሊዘኛ ራሱ ትክክል ትንሽ መናገር የሚከብዳቸው ሰዎች ትክክል እውነቱን ለመናገር ማለት ነው አይ ኖ ፋሚሊ ስትረስ አለ ፋሚሊ መርዳት አለባቸው ብዙ ነገሮች አሉ ምናምን ነገር ከሱ አንፃር ኦኬ አይ ጊቭ አ ቻንስ ግን ወረቀታቸውን አስተካክለው ደግሞ በስትክክለኛ መንገድ በጣም ብዙ ቻንስ ያለበት ሀገር ነው ገባደ በጣም ብዙ ኦፖርቹኒቲ ያለበት ሀገር ነው እንዳነሳ ነው ቅድም በኤዱኬሽን ብትል በስራም ቢሆን ሁሉ ሰው መጥቶ መለወጥ የሚችልበት ሀገር ነው ካልን
ታዲያ ለምን በስተክለኛው መንገድ አትሊስት ግሪን ካርድ ያላወጣ ሰው አለ 25-30 ዓመት ቁጭ ብሎ ትክክል እና ብዙ ሪዝኖች ሊኖሩ ይችላሉ ኦፍ ኮርስ ግን ጠበቃ እንኳን ይዘ ምን ብለ ኬዙን የሚካተለው ግን በጣም ጥቂት ሰው ነው እና አንዳንድ ሰው ያ ኢሌጋል ዌይ ነው አብዛኛው ሰው እንደውም በቃ መኖር የሚፈልገው ሰርቶ አንድ ጊዜ 20 ሺህ የሆነ ብር በቃ ማጂካሊ ከሰማይ ወርዶ ብር ነው ህይወቱን ቀይሮ ወደ ሆኖ መመለስ ይፈልገው እንደዚህ ደግሞ የሚሆን ነገር አለ አይሆንም እንደዛ በጣም ራው ነው እነሱ ሞኝ አይደሉም አይሰሙም እነሱ ካቃሉ እኮ እዚህ ሀገር የሚገባው ሁሉ ነገር ያቃሉ አሁን እኮ በየመንገዱ እየሄዱ የሚያስቆሙትና የሚናገሩት እነሱ ሬካርድ አላቸው አተነዘዲ በጥቋም ብትለው በሁሉም ነገር አላቸው ያያሉ they have a lot of things you know more powerful እንትን አላቸው ቱል አላቸው ያያሉ ግን እኔ ስለቃ አንተ ስላልከው ማውራት የምፈልገው ምንድነው ያው አበሻ አንዳንድ ጊዜ ምን መሰለ የሆነ ታይም ላይ ኢሊጋል መጣ በቃ ኮምፎርት ሆናለ ገንዘብ ስትሰራ you know አሜሪካ በጣም ኮምፎርት የሚያረጋገር ነው ሁሉ ነገር አለ ወጣ ስትል ብዙ ነገር አለ ግሮሰሪው አለ ምግብ ቤቱ አለ ሁሉ ነገር አለ በዚህ ምክንያት ኮምፎርታብል ትሆንና ባክ ካርድ ምንም ያያረግልኝ ብለ ችላትላለ ሌሎቹ ደግሞ አንዳንድ ደግሞ አይኖ ሀገራችሁን ተወዳላችሁ መቀየር አፈልጉም ዜግነት እስ ኦኬ ግን እናንተ አንደርስታንድ ማድረግ ያለባችሁ ማን ነው ካንተ ኢትዮጵያዊነት የሚወስድብህ የወረቀ ጉዳይ እኮ ነው እስ ኦኬ አንተ ኢትዮጵያዊ ነህ አብዱ ኪያርም ብሏል እኮ ማንንም ያወስድብህም ወረቀቱ እኮ ነች እኮ ተቀየረ በደም ኦሬዲ ኢትዮጵያዊ በደምና በቃ እሷ ነገር አትቀየርም እሷ ነገር እስካለች ድረስ አሜሪካ መሆንም ምን ችግር አለው እስ ኦኬ ሁለተኛ ዜግነት ማየት አሪፍ ነገር ነው በጣም እኔ አሜሪካዊ ነኝ ኢትዮጵያዊ ነኝ ማንንም ኢትዮጵያዊነት ማንንም ይቀማኝ የለም ግን at the same time አሜሪካዊ ነኝ ይሄ ሀገር አስተምሮኛል አሳድጎኛል I have the most respect for that ግን ሌሎቹ በተቃራኒው ምን ነው ታውቃለህ ይሄ ነገር አይ ባክኔ አሜሪካ መሆን አልፈልግም በቃ ኢትዮጵያዊ ነኝ እስከ መጨረሻው ምናምን ይብላ እንትን አለ ኩራት አላቸው ኩራቱ ጥሩ ነው ኩራት ግን ያ ታሪክ ብቻውን እኮ ምንም ማያረግ መሰራት አለበት ራስን ቀይረው you know አሜሪካውን ፓስፖርት አግኝ እኔ እውነቱን ልንገር አሁን ለምሳሌ አንድ ቦታ ላይ ስትል ይሄ ሀገር ማለት ነው የትኛው ነው ፓወርፉል ፓስፖርት የአሜሪካ ፓስፖርት የኢትዮጵያ ፓስፖርት ነው ምንም ጥያቄ የለውም ማለት እኔ ባይኔ አይቼዋለሁ አይጋባም the most respect የምታረገው የአሜሪካ ፓስፖርት ስታገኝ አይቼዋለሁ ባይኔ እና እኔ I don't understand it ምንም እኮ ነገር የለው ሲጀመር ከቤኔፊትም አንፃር ካየው ምንም የአሜሪካ ፓስፖርት ብዙ ቤኔፊቶችን ይዞልኝ ይመጣል ብዙ አይነት ቤኔፊት ኢቭን በቃ የመጨረሻ ብትቸገር እዚህ ሀገር ታቃላችሁ ምንድነው ኢቢቲ ካርድ የሚባላል የምግብ ሲስተም ታገኙበት የምግብ ሲስተም አለ በነፃ የምታገኝበት ፕላስ ደግሞ የቤትም ይሰጡሃል አንለስ ሱስ ምናምን ካይለበት የተለያዩ ድራግ አዲክትድ ምናምን ካሆንክ ቤትም ይሰጡሃል ቤት ይሰጣል ቅናሽ ቤት አለ ያው የቀበሌ ቤት ነው ፖሽቶች አሉ ባይ ዘ ዌይ ዲፒኤስኤስ የሚባል እንትንም አለ that's another system ደግሞ ሲስተም አላቸው እዛው ተመዝግባችሁ ደግሞ ስራ ራሱ እንኳን ያስገኛችኋል ኢቭን እና ይሄን ሁሉ ወረቀት ካስተካከል ከዚህ ሀገር በጣም ነገሮች ቀላል ናቸው ይሄን ሁሉ አሁን ያልከው ኢንፎርሜሽን ብዙ አበሻ ያውቀው አንድ ዶክመንት ሊሆን አበሾቹ ይሄን ኢንፎርሜሽን አያውቁትም ላገኙትም አይችሉም አንዳንዱ ደግሞ ያውቀውና እንዳልከው ኮምፎርት ዞን ላይ ቁጭ ይላል አሁን ለምሳሌ ሴክሽን 8 ቤት ያው ባይ ዘ ዌይ ይሄ ኮንቨርሴሽን ያወራነው ስለጣው እየሰፋ ይመጣል አንዳንድ ጊዜ ያው ይቅርታ ጋይስ ብዙ ነገር እንዳሰስ ይችላልን በዚህ ፖድካስት ግን እንደለም አርገን ነካ ያርገን ላይሎን ማለት ይችላል ለምሳሌ ባጭሩ ፎር ኤግዛምፕል እንበለውና እንሰደውና አብዛኛው ሰው ሴክሽን 8 ይኖራል ጥሩ ነው ገንዘብ ሴቭ ማድረግ ግን እውነቱ ለመናገር አያሳድግም እድገት የለውም ምንም እድገት የለውም ይከጠንከረን እንደሰራገ ኮምፎርት ዞን ትክክል ውስጥ እንገባ ያረጋል ፕላስ ገንዘብ ስትሰራ ሊሚትር ነው ሆነ አክል ገንዘብ በላይ ከሰራ ያው ታክሴሽን አለ ይጣራል ቤቱ ትነጠቃል ያ በመፍራት ብቻ 10 አመት 15 አመት 20 አመት በቃ እዛው ውስጥ ተቀመጠና እድገት የለውም ትክክል ባይ ዘ ዌይ እኔ ራሴ ፐርሰናሊ ይሄ ነገር አስቢ ነው በመሳሌ ትንሽ ቸግሮኝ ምናምን ሴክሽን 8 ለምን አፕላይ አላደርግም ምናምን ያስብ ነበርና በደንብ ፈልግ ነበር በስነሳ እና አሰብኩበት በደንብ ከራሴ ጋር ቁጭ ብዬ ምናምን ሌሎችም ሰዎች አዩ አንዳንድ ሰዎችን 10 አመት 15 አመት 20 አመት ሴክሽን 8 ቤት ኖሮ እስካሁን ላይክ የሆነ የሚኖሩት ላይፍ ስታይል ኢትስ ጀስት the same lifestyle ምንም ለውጥ የለም አታገኙም ምንም ለውጥ የለም አንዳንድ ጊዜ ከፍላችሁ መኖራችሁ ላይ ካላለ 200 የምትከፍሉ ከሆነ ከዛ ደግሞ 300 ከዛ 400 500 600 እያላችሁ ስትሄዱ ጠንከር እንደሰራጋለ ጠንከራችሁ እንደሰሩ ነው የሚያደርጋችሁ እንደው አሁን ለምሳሌ እኔ አምና ከምከፍለው አሁን ዘንድሮ የምከፍለው ቤት ላይ ጨምሯል ግን ምን አደረገኝ ሞር ሃወር እንድሰራ አደረገኝ ሞር ስትሮንገር አደረጋል ሶሉሽን እንድፈጠር አደረገኝ ሞር አይምሮ እንዲሰራ ሞር ሌላ ነገሮች እንደሞካከር ምናምን ካን 2 3 ስራ የተለያዩ ነገሮችን ላይምሮ ክራሱ እንትን ይፈጥርላልና አንዳንዴ ኮምፎርት ዞናችሁን ያው ፍሩት ይባላል አብሶሉትሊ ሀብታሞችም እኔ አሁን ለምሳሌ ሴክሽን ኖሬ ነበር ለተወሰነ ጊዜ ኖሬ ያለው የሆነ ታይም ላይ ራሴ መጠየቅ ጀመርኩኝ
እኔና ሚኪ መጠየቅ ምንድነው ምን አደረገው እዚህ በኋላ ላይፋችንን የመቀየር የምንችለው ምናምን ተባብለን ቁጭ ብለን ብሬንስቶርም አድርገን ተወያየንበት የሆነ ታይም ላይ በቃ ስራችን ስንጀምር በቃ መውጣት አለብን አለን ወጣን ከዛ በኋላ ይሄው እንደዚህ ያደርግን ማለት ነው ሶ እኔም ዓለም ፈልገው ምንድነው ሴክሽኔት አሪፍ ነው አሪፍ የሚሆን በምክንያት ምሳሌ ሴፍ ታደርጋለህ ሴፍ ካረክ በኋላ ግን ያችን ከፈርት ሁሉ ጊዜ እሷን መመኘት የለብህም የሆነ ታይም ላይ ያን ገንዘብ ስትሰራ ላጥ ብለህ የራስን ነገር እድገትን መፈለግ አለብህ እንደዛ ካላልክ አንተ እንዳልከው እዛው አስሮ ይቀርሃል too much comfortable ስትሆን ደግሞ ጊዜው ይሄድና 10-20 ዓመት ዛት ምንም ንቅንቅ ሳትል እድገትን ሳታይ እዛው ቦታ ትቀመጣለህ እና በዛ በኩል በጣም ዴንጀረስ ያደርጋል በጣም አሪፍ ነው ባይ ዘ ዌይ ይሄን ኤግዛምፕል አነሳ ነውና ወደ ዳይች ስንመለስ ግን በአጠቃላይ ትራምፕ ዶናልድ ትራምፕ የሰማይ ነው አለ ጋሽ ትራምፕ አስተርጉሞ ይተርጉምልኝ ለጋሽ ትራምፕ አድርሱለት እስቲ ይተርጉምለት የምርጫ ጉዳይ አይ ቲንክ ተናግራችኋል የማን እንደመረጣችሁ ያ እኔ ትራምፕ ነው የመረጥኩት ትራምፕ ለምን እኔ ግጥም አድርጌ ልነገራለሁ እሺ ጥሩ ነው ትራምፕ የመረጣችሁ ጥሩ ነው እዚህ ኮሜንት ሴክሽን ላይም እየጻፋችሁ ትራምፕ ነው የመረጣችሁ ሌላም ሰው የመረጣችሁ እየጻፋችሁ ለማንኛው ትራምፕ ዘረኛ ነው ብዙ ሰው በማስረጃ በዘረኝነት ይዘውታል ከድሮ ታሪኩ ማለት ነው በነገራችን ላይ አለ ኬስ አሉ ዘረኝነት ኬስ ይሉታል ግን ያው በዛ ደረጃ ካለ አሚን አንዳንዴ በቃ ይሜክ ሚስቴክ ሁላችንም የተወሰነ ትንሽ ነገር አለብን በተለይ አሜሪካው ስንኖር የብዙ ሀገር ሰው ስላለ የብዙ አይነት ኤትኒሲቲ ስለሚኖርበት አንዳንዴ በቃ ያዳልጠና ተናገረ ትክክለኛ አይ ዶንት ኖ እንትኑን አላውቅም ግን ጂዊሽ ነው ኦር ሰምቲንግ እሱ ነው እንጃ እኔ እሱንም አላውቅም ትክክለኛ መጣጥ ነው ዘማላቅ ነው ትራምፕ ታወቃችሁ ጂው ሊሆን አይችልም ቢሆንም አይ ዶንት ኬር ማንም ሶኪ ግን ግን የሱ በኔ በኩል ሳስበው ከሆነ ለራሱ ነው እኔ ያገባኝ ግን አስሎንጋስ የአሜሪካን ኢኮኖሚ ካሻሻለ እንደዚህ አይነት ሴፍቲ እና ኦርደር በአሜሪካ ላይ ከመጣ ሁሉ ጊዜ ሊመረጥ ይችላል ገባል አይደል በቃ እንደዚህ አይነት ፕሬዚዳንት የሚያስፈልገው ቆራጥ ፕሬዚዳንት መጥቶ እንደዚህ ቢያደርግ አሪፍ ነገር ነው ግን ወደ ራይቱ ስንመለስ አሁን ትልቅ ነገር ማለት የምፈልገው ሁሌ እንደዚህ አይነት ብጥብጥ ሲነሳ ዘርፊያውም ይበዛል አይተነዋል የሆነ ታይም ላይ ሳና ሞኒካ አብዶ ነበር ጉቺ ስቶር ምናምን ሙሉ ተበጥብጦ ዘርፊያው እኔ ሄጄ ወደዛ አካባቢ በየቦታው ስኒከር ያለው ጫማዎች ተበታት ነው እና እንደዚህ አይነት ነገር ስለሚሆን እነሱም ያመኑበት ፖሊሲ ስለሆነ በቃ ያረጉት ነው ወይ እንደዛ ስትል ሳና ሞኒካ ስትል በጣም አሁን ብልጭ አለብኝ የሆነ ነገር አለ ብልጭ ልብኛል ለዚህ ማለት ነው አስታውስኩ የሆነ ነገር አስታውስኩ አይደል እስቲ አውራበት ሪሰንትሊ ምን ተፈጥሮ ነበር ፋየር ተፈጥሮ ነበር የፓሊሴድ ፋየር ተፈጥሮ ነበር የፓሪስ ፋየር ተፈጥሮ ነበር ትራምፕ አድሚኒስትሬሽን ከዛ በኋላ በጣም ሲታማ ነበር ምክንያቱም በዛ ወቅት ምንም አይነት እርዳታ ወደ ሎስ አንጀለስ አልመጣም የዚህ ራሱ ጥረት ነበር ፕላስ የውሃ የሚሞልባቸው እሱም ጎሎ ነበር ዜሮ ነበር እሳቱን ማጥፋታቸው አሉ በዛ አጋጣሚ ብዙ ነው ችግሮች በቃ እሷ ራሱ ትራቭል ወጣ ነበር ወደ ጃማይካ ምናምን ማሳጅ ትደረግ ፈታ እያለች እሷ እዛ ቢች ላይ ኮኮናት ዋተር እየጠጣች ፈታ እያለች ነበር ግን አትሰማ ነበር ሲባል ሰምተናልና ታዲያ በጣም ከባድ ነበር ወቅቱ በአጋጣሚ ምን እዛ አካባቢ ስለምሰራ በጣም ጭስ ነበረ አሁንም እኮ በትታዋል እንዳለ ወድሟል ቶቹም ብዙ ሰው ሀብቶች እንትን ብሏል በነገራችን ላይ በአሁኑ ሁሉ ሰው የወደመበት ኢንሹራንስ የለውም ኢንሹራንሶች አንሰማችሁም አሏቸው ስቴት ፋርም ነበር ኢንሹራንስ ማንም አይሰማም ራሱን ከ15 ቀን በፊት አውጥቶ ነበር ራሳቸውን አውጥቶ ከ15 ብዙ ፖለቲክስ የሚባል ነገር አለ ምናም ብቻ እኛ ብዙም ዲቴል አናቅም ግን ብዙ ነገሮች ዜና ላይም ታያላችሁ ብዬ አስባለሁ እንደዚህ አይነት ነገሮች ሲፈጠሩ አንደኛ የመጀመሪያው ያ ነበር ይመስለኛል እዚህ ኤሌ ላይ መጀመሪያው ሌሎች ቦታ አላቀም ኤሌ ደግሞ ባሰበት እንጂ በቃ ተደጋገመበት በቃ ችግር ብዛት የበዛበት በጣም በዛና ብዙዎቹም ተባናቶች ምናም ራሱ ከወላጆች ጋር እየመጡ ነበር ወደ ሆቴል ምናም ነገር በጣም አሳዛኝ ነገር ነበር መንገዱም ለብዙ ጊዜ ተዘግቶ ነበር ፒሲኤች በጣም እንወደው መንገድ ነበር በጣም የሚያምር መንገድ ነው እውነት ፒሲኤች ማለት የውሃ መንገድ ማለት ነው እይታ ያለው ውሃው ዘቀጥ ያለ መንገድ አለ ወደ ሳን ፍራንሲስኮ ወደ ላይ ሄዳል ማለት በጣም የሚያምር መንገድ ነበርና እስካሁን ድረስ ወድሟል እሱ ቦታ ምንም አይነት ሶሉሽን አሁን በቅርብ ነው በነገራችን ላይ እነዚህ ናሽናል ጋርድ የተባሉት የሚጠብቁት ዝርፊያ እንዳይኖር ያው የሀብታም ሰፈር ታውቀዋለህ ዝርፊያ እንዳይኖር ታዲያ እነሱ ዲፕሎይ አድርጓቸው ካልሆነ ለምንድን ነው ይሄን ነገር እውነት እንደ አሜሪካ ኢኮኖሚ ከሆነ እውነት ነው በእርግጥ ብዙ ሰው ስራ አሁን ላይ ትንሽ ከበድ ይያለ ነው በጣም ከብዷል ምክንያቱም የኤአይ ቴክኖሎጂ ዓለምን እየተቆጣጠረ ይገኛል የነሱ የሚሉት ነገር አለ በየሚዲያው የሚሰራጨው ነገር አለ ብዙ ነገር አለና እውነት ታዲያ ዘረኛ ስለሆነ ነው ይሄን ነገር እውነት በፍጥነት ማስተካከል ያልቻለው ወይስ ምንድነው ወይ ካሊፎርኒያ ያለው ችግር
እንዳልካውንም ደግሞ ያው ወደ ስፓኒሹ ከፍተኛ ነው ስፓኒሹን እውነት ከተናገረ ሜክሲኮ ብቻ አይደለችም እኮ አይደል እንዴ ሌሎችም አሉ ሳውዝ አሜሪካ ብትሄድ እንዳለ የስፓኒሽ ተናጋሪ ነው ግን ካሊፎርኒያን ካየው ካሊፎርኒያ በጣም የሜክሲኮ ፖፑሌሽን አለ በአገራቸው እንደ ሁለተኛም ቋንቋ ነው ሁለተኛም ቋንቋም ነው አገራቸውም ነው ብዙዎቹ እነሱ ናቸው እና ኤኒ ስቶር ብትሄድ ምግብ ቤት ብትሄድ አሉ እነሱ በቃ እነሱ የኢኮኖሚውን ምንድነው ይባለው አንከር ናቸው እውነቱን ለመናገር በቃ እነሱ አሁን ለምሳሌ እኔ ትልቅ ተቃውሞ አለኝ እነሱ ከተባረሩ ባለፈው ብዙ ኮንስትራክሽን ሰብስበው ዲቴንሽን ሩም ውስጥ አድርገዋቸዋል አሁን ይሄን ሁሉ ስለማን ሊሰራላቸው ነው ከተባረሩ እነሱ አስበዋል አይ ነው ነጮች አይሰሩትም በእርግጠኝነት የምነግር ነገር ጥቁርም ሊሰራ አይችልም የነሱ ታሪክም አለ ገብቷል ለ400 500 ዓመት በነጻ ተርተዋል እሱ ቁጭት አለባቸው ተቀል ያረጋና እሱ ቁጭት አለባቸው ገብቷል ሶ እኔ የሚገርመኝ ነገር የሚሰራ ሰው መንካት የለባቸው በቃ የሆነ ነገር ፈጥረው የነሱን ወርቅ የሚያገኙበትን ነገር ሰርተውላቸው አስቀምጠውላቸው በጣም በስራ ደረጃ ነው ነገር ሻራውት ቱ ዘ ስፓኒሽ ፕሮች በጣም አባቴ ያው በጣም ጎበዝ ሰራተኛ ናቸው ፐርሰናሊ በዝምድናም እንደዚህ ያቃለው ሞሪ በካምፓኒ አንድ ቤት ትንሽ የኋላ ባክ ቤት ለማሰራት ብለው ወደ በካምፓኒ ሲሄዱ ወደ 190,000 ብር ነው የተጠየቁት እነሱ ግን በ50,000 ብር ፎ አርገው ጽድት አርገተው ሜጀሪንጉን በተል ምንም በተል በልምድ ነው በርግጥ ብዙ ነገር ልምድ አላቸው በጣም ጉልበት ሰራተኞች ናቸው ብዙ ነገሮች ይሰራሉ ፕላስ እንዴት ነው ኢትዮጵያኛ ሀገራችን እንዴት ነው ስንሄድ እኮ ካምፓኒና ቅናሹን ቀለም ቀቢ ራሱ እናመጣ ጎበዝ ቀለም ቀቢ ሆኖ ግን እንዳልከው የፔፐር ጉዳይ የላቸው የለውም ወይም ጥሩ እንትን ይሆናል አለ ኦርጋናይዝድ የሆነ ነገር እንደ ቢዝነስ የላቸው እንጂ በጣም ጎበዝ የሆነ ቀለም ቀቢዎች አሉ ቤት ውስጥ ምናምን ታደስና እንደዛ ናቸው በቃ እዚህም ሀገር እንጠቀምባቸዋለን በደንብ በቃ አሁን ለምሳሌ የሆነ ቤትስ ራሱ የሆነ ነገር ሲሰበርልህ ሜንቴናንስ ቢላከው ሜክሲካን ነው ብዙዎች አብዛኛዎቹ እነሱ ናቸው ጉዳችን ፈለ መጣው በሰከንድ ውስጥ ፏፏ አድርገው ይደላል በቃ ራስ በጣም ጎበዝ ናቸው ለምሳሌ ላይ እኔም ታዲያ እንደዛ ከሆነ እነዚህ እንዳልከው ፖፑሌሽኑ አሜሪካ እነዚህ ሰዎች ካስወጣች ፕለስ ደግሞ ምግባቸው ያበደ ነው ታኮ በሪዶ ኢማምሰን አዎ እና በተረፈ ጃፒ ያው ምግባቸው ታቋል ታኮ በሪዶ እኔ በጣም I like it በቃ that's my favorite food እውነቱን ለመናገርና ይሄኔን ስታየው በቃ ትንሽ ይከብዳልና በቃ ተዋውዷ ከአሜሪካ ሶሳይቲ ጋር እንደነሱ የተዋወደ ሰው የለም ባይዘው ኤሌ ከመጣችሁ ሊዮታኮ ይባላል ፕሮሞሽን አንሰራም እንጂ ፕሮሞሽን ገባላችሁ አይደል ገባን ነው ግን የምሬን አሪፍ ነው ታኳቸው ምናምን ብሪቷቸው ቆንጆ ነው ሞክሩት ለማንኛውም ኤሌ በጣም አሪፍ ነገር አላችሁ ያው ከተዋረጉ ደግሞ እዛው እንሻጋለን ቲዋና ጋር ልጅ ቆንጆ ቦታ ልጅ እናሳያቸዋለን ትራቭል ስናረግ እና ግን ለማንኛውም እነዚህ ጠንካራ የሆኑ ሰራተኞች እንዳልከው በስፓኒሹ ብቻ ሳይሆን በሌላም ኮሚኒቲ አሉ እውነቱን ለመናገር ሰዎች በወረቀት ምክንያት ወይም በክራይም ምክንያት ችግር የለውም ይውጡ ምንም አይሰሩልም ምክንያቱም እሱ ነው ምለው ምንም ችግር የለውም እንደዛ አይነት ሰው ያሉ ይውጡ ምንም ችግር የለውም ግን እንዳልኩ እንደዚህ ጠንካራ ሰራተኛ ሆነው ግን በቃ ያለው ሲስተም ትንሽ ለነሱ ትንሽ ዳራ ማለት አለበት አይ መንገድ የሚሄዱበት መንገድ ይፈጠሩላቸው ቢፈጠርላቸው መልካም ነው በያስባሉ ግን ካልተፈጠረላቸው አሁን ባለው ነገር ከቀጠለ አሜሪካ ምን ያህል አፌክት ያደርጋታል ብለ ታስባለህ በጣም ነው አፌክት የሚያደርጋት በጣም እንዳለ የአሜሪካ ወርክ ፎርስን ኢሊጋል ዶክመንቶች ናቸው የሚያንቀሳቅሱት እውነቱን ለመናገር እነሱም ያውቁታል በዚህ አጋጣሚ ገባ እና እኔ ምለው ምንድነው አይ ቲንክ መስመር መያዝ አለበት አዎ ግን በጣም አገሪቱን በሙሉ ነው አፌክት የሚያደርገው ቢካዝ እነዚህ ስራዎችን ሙሉ በሙሉ ተቋቋጡት እነሱ ናቸው ሌሎቹንም ጨምሮ እኛንም ጨምሮ ማለት ነው ባይዘዌ ነገ ምናም ቁፋሮ ምናም እንደዚህ ወደ ሻይዘን ካያችሁ ነው ያላችሁ ተክተናቸው ነው ማለት እግዚአብሔር በቃኛን የምንተከው ማለት ነው እኔ ግን እነሱ ከወጡ ማለት ነው ሃውርሊ ዌጅ ሊጨምር አይችልም ብለህ ታስባለህ አይጨምርም ማለት እንትን ሂማን ሪሶርስ ካይለኮ ኦሬዲ እንትን መጨመር አለበት ሊጨምር ይችላል ግን በዛው ነው የሚቀጥለው አብዛኛው ቦታ ላይ ሰራተኛ ሲታጣ በተለይ አሁን እኔ እንደምታውቀው ትናንትና ሄጄ ስትሪም ያደረኩ ነበር እዛ አካባቢ ስትሪም ያደረኩ ነበርና እንደ ቀል አንድ 10 ደቂቃ ምናምን 10 ሰው ምናምን ነበር ያየ ነበረው ከ15 ደቂቃ በኋላ ወደ 500 800 ያለ በ2 ሰዓት ውስጥ 32,000 ሰው ነው 32,000 የነበረው እኔ ዩቲዩብ ላይ ጃቢቱብ ላይ ብቻ ይገርማል ሰብስክራይበር ተዩ ጋር ሻራውት 5,000 ላስገባችሁ ግን ሰብስክራይብ ያደርጋችሁ በነገራችን ላይ ጃቢቱ ሰብስክራይብ ያደርጋችሁ ያ እና 32,000 ነው ነበር ኮሜንቱ እኔ ማንበብ እስኪያቅተኝ ድረስ ማለት ነው ስትሪም ሳደርግ ነበር በጣም አረብዬም ደፍሬም መሃል ላይ ገብቼ እሱን እኮ ነው መለኳ እንትን ያ ነበር እና
ያን ያለው በቃ የሰው ፍላጎቱ ላይቭ የማየትን ፍላጎት ምን እንደተፈጠረ በይሌ በቃ ሰው ገብቶ ላይቭ ማየት ይፈልጋል። ፕላስ የሚያደርጉት ነገሮች ግድግዳዎቹ ላይ አሁን በተሄደ ራሱ ግድግዳዎቹ ኮንስትራክሽኖቹ ላይ እንዳለ የሰሩት እነሱ ናቸውና እንዳለ አብራሽታቸዋል። በቀለም አብራሽ አገሩን በሙሉ በቀለም ሚውዚየም አድርገውታል። እንጂ የሰሩትንም አሁን እርግጠኛ ቢልዲንጎቹ ራሱ ሳያፈርሱ አይቀሩም ያረጋሉ። እንዳየው ቪዲዮ ላይ አይተዋል። የፖሊስ መኪና መስበር ከባድ ነገር አይደረግም። አዎ በጣም ሀርደኛ ናቸው እነሱ ኃይለኞች ናቸው። በጣም ከባዶች ናቸው። ትንሽ ያሳፈረኝ ነገር አለ። ጥቁሮች በዚህ ሁኔታ አረፉ እያልኩኝ ነው። ሲዘፉ ነበር ለምን አጋናኑ ቻንስ በመጠቀም በጣም ወደ ኋላ አይሉም እነሱ ከመዝረፍ ታውቃቸዋለህ። አሚን ማለትም በቃ እድል ካገኙ በቃ ያረጋሉ። እድል ካገኙ በጣም ከባድ ነው። ያለበትን ደረጃ ታውቀዋለህ። የሥራ እጦት በጣም አለ በአሁን ሰዓት። unemployment is through the roof bro። በጣም ከባድ ነገር ነውና ያ እንደዚህ ከማድረግ ወደ ኋላ አይሉም። it's very difficult በአሁን ሰዓት bro። በጣም ከባድ ነው እንዳልከው በቃ በጣም ከባድ ያደርጓል ነገሮቹን። ግን እስቲ ወደ ኢትዮጵያን ጋር እናገናኘው። እሺ እስቲ ኢትዮጵያ ወረቀት የሌላቸው ሰዎችስ ምንድነው የሚጠብቃቸው ብለህ ታስባለህ? ከዚህ በኋላስ በተለይ ሁሉም ዳሳቸውና ኢንተርናሽናል ስቱደንቶችም አሉ። በጣም አሉ ኢንተርናሽናል ስቱደንቶች በቪዛ ይመጡ በቪዛ ይመጡ ኢቭን ራሱ አንድ ጊዜ ትራቨል አድርገው ከሆነ ሲመለሱ አናስገባም የሚሉም አሉ። ያ ብዙ ቦታ ችግር ኢቭን ግሪን ካርድ ያላችሁ ሰዎች ግሪን ካርድ ያላችሁ አሁን ችግሩስ ናችሁ እናንተ መረጋችን ላይ እዚህ ላይ መታየው ካላችሁ ግሪን ካርድ ያላችሁ ቶሎ ብላችሁ ሲዝኑ እኔ እሱን መከራችሁ። እኔ ምንድነው አላማቸው ለታስባለህ ማለት ጎላቸው ምንድነው? ኦኬ ሁሉንም አስወጡ ጻጸዱ ምናሉ ምንድነው አላማቸው ምንድነው ጎላቸው? አይ ቲንክ እኔ የትራምፕ አድሚኒስትሬሽን ምንድነው እሱ እንዳለው በቃ እነዚህ ክሪሚናሎችን ኢሊጋል ዶክመንቶችን ማውጣት ፈልጋሉ አለ። ዶክመንቶችን whether they are ኢምፕሎየሮችም አሉ ኢሊጋል ሰራተኞችም አሉ እነሱ ማስወጣት ፈልገዋል። የተነሱበት ያመኑበት ነገር ነው። እሱንም እያደረጉ ነው ያሉት። ሌላ ምንም ፕላን ያላቸው ብያስ አላስብም። በቃ ራስድ እሱን ነው የሚያደርጉት ያሉት። ከዛ በተረፈ ሌላ ምንም አጀንዳ ያለው አይመስለኝም። በቃ እሱ የሚለው ምንድነው ከሰማው ብዙ ጊዜ ኢኮኖሚስት አካል ብሎ ነው የሚያስበው ማለት እንደዛ አይደለም አይመስለኝም። ኢኮኖሚው ሊስተካከል አይችልም። አሁን ለምሳሌ ብዙ ወርክ ፎርስ ኢሊጋል ኢሚግራንቶች አንድ ስራ እየሰሩ ካሉ እነዛ ካወጣ እነሱን የግድ መተካት አለበት። የታወቀ ነገር ነው። ያለ በዚያ ስራው አይሰራም። ማን ይሰራል ስራውን? ገባ እኔ እነሱ ብቻ እንላለን እንጂ አሁን ለምሳሌ በአይቲ ዘርፍ ላይም ብዙ ሰዎች አሉ። በነገራችን ላይ ጥሩ ፖይንት ነው ያመጣው። በአይቲ ዘርፍ ላይም ከኢንዲያ ወይንም ከሌላ ሀገራት በኤች1 ቪዛ እያመጧቸው የሚያሰሯቸውም አሉ። ለነሱም ሴፍቲ አይደለም፣ ግን የነሱ መሄድ ደግሞ ለኛ ሲቲዝኖች አሪፍ ነው የሚሆነው። ዲማንዱን ከፍ ያደርገዋል። ገብቷል? ሶ ይሄ ፖሊሲ አለ፣ አሜሪካ ፈርስት ሚል ፖሊሲ አለ። እሱ ማለት ነው መጀመሪያ አሜሪካ ሲቲዝኖች ለነሱ ቅድሚያ ያስጣለን በስራ በኩል ካለ አሪፍ ነገር ነው። እኔ በሱ ምንም አልቃወም፣ ግን ለነዛም ደግሞ የተወሰነ ህግ መስመር ቢያስዟቸው አሪፍ ነው ብያስባለሁ። you know በዛ ቢተባበሯቸው አሪፍ ነው። ምክንያቱም ቅድም እንዳልኩ ትናንሽ ስራ እነሱ ነው የሚሰሩት። በቃ የኢኮኖሚውን የአሜሪካን ኢኮኖሚ ትልቁን ቦታ ያዙት እነሱ ናቸው የሚያንቀሳቅሱት። ልክ ነህ እንዳልከው በጣም ጥሩ ሀሳብ ነው እያነሳን ያለ ነው ጋይስ። አይ ሆፕ እናንተም በደንብ ኮሜንት ሴክሽን ላይ እንደምትዋዩ በኮሜንት ሲያሳውቁ እናንተም እስቲ ቤተሰብ ካላችሁ ኢንፎርሜሽን ይኖራችሁ ይችላል። ስለዚህ ዘመድ ካላችሁ ጥሩ ነው ሜንሽን እያደረጋችሁ ምን እያደረጋችሁ ያላችሁ ኢንፎርሜሽን ሼር እንዳደረጋለን እና ታዲያ ወደ ሀገራችንም አይቀርልንም። እሺ ያው እንዳልከው በአጠቃላይ ያነሳናቸው ሀሳቦች አሉ። ባይዘው ሀሳቡ እንዳይሰፋን እናንተም ቀንጨብ አድርገን ነው ያቀርብላችሁ ያለ ነው። ቃል በቃል ፖድካስትን ላይክ ሰብስክራይብ ሼር ያደረጋችሁ yes ሚስተር ጃፒቱም ላይቭ ስለሚገባ ለማንኛውም ከሀገራችን ጋር ጠቅለል እናድርገው እስቲ። እሺ ደስ ይለኛል። ታዲያ ኢትዮጵያኖች በአሜሪካ የሚገኙ ወረቀት የሌላቸው ወይም ግሪን ካርድ ፕሮሰስ ላይ ያሉ ሰዎች ምናምን ምንድነው ይሄ ነገር አፌክት የሚያደርጋቸው ወይ ምንድነው ከዚህ ምን ልንማር የምንችልበት? አይ ቲንክ በምንስ መጠቀቅ አለባቸው? እውነቱ ወደ ኢትዮጵያ ከተማሩ ስለሆነ ሰዎች አስበው ሌላ ታሪክ ውስጥ ያለው ሌላ ነገር ነው ያለው። እዛ ሜዶ ፕሮቴስት ሊያደርጉ ይችላሉ አይታወቅም። ብሮ አሜሪካን ኤምባሲ never know bro እናንተ ተውተው ነው እኔ ማለት ፈርጎ ታውቃለህ። በቃ ግሪን ካርድ ያላችሁ ወረቀት ከሌላችሁ አፋጥኑ ወረቀታችሁን። በቃ በተቻላችሁ መጠን ወረቀት መያዝ አለባችሁ። እኔ እሱን ነው መክራችሁ። ያለ በዛ ከባድ ነው የሚሆነው ከዚህ በኋላ እና ያ ከዚህ በተረፈ ምንም አላላችሁም። you know ቶሎ ብላችሁ ቤተሰብ አላችሁ ቤተሰባችሁን ኢንፎርሜሽን ጨርሱ፣ ወረቀታችሁን ያዙ። ያለ በለዚያ የአሜሪካ ኢሚግሬሽን ላው ሁሌ ይቀየራል። ሁሌ በቃ የተለያየ ህግ ስለሚመጣበት አንተን ሴፍቲን ሴኩር የሚያደርግልህ ወረቀት ስትይዝ ነው። አለቀ ባጭሩ። ወረቀታችሁን በደንብ አስተካክሉ። በተቻላችሁ መጠን ያው ብዙ ሜቶዶች አሉ። ያው የምትፋቀሩ ከሆናችሁ ሚስትም ያላችሁ ሀገር ቤትም ሊሆን ይችላል። ብዙ አይነት መንገድ አለ። ሎየር መያዝ ካለባችሁ ያዙ። በትክክለኛው ኢንፎርሜሽን ብትሄዱ ጥሩ ነው። አሁን ለምሳሌ
በተለያዩ ነገሮችም ያጣሩ ዲቴል ያጣሩ ስለዚህ በኢሌጋል የሆነ ጋብቻ በኢሌጋል የሆነ ነገሮች እያደረጋችሁ ያለ ሰዎች በጣም ተጠንቀቁ ምክንያቱም አሁን ያለው ነገር እንደዛ ይሆነ ነው ሰርች ያደርጉ ነው በተለይ AI ያው ሁሉም ነገር ነው ካች የሚያደርገው ኢንፎርሜሽን እና እነሱም በደንብ አጣርተው ነው ኢቭን ራሱ እዚህ ሀገር ከመጣችሁ በኋላ ግሪን ካርድ በቀላሉ ታገኙ አይመስለኝም ፕሮሰሱ በጣም ፕሮሰስ አለው በጣም ፕሮሰስ አለው ጊዜያችሁን ገንዘባችሁን አውጣችሁ ብዙ ነገር አውጣችሁ በኋላ ላይ ኪሳራ ውስጥ እንዳትገቡ ልጆቻችሁ በጣም በጥንቃቄ ብትራመዱ መልካም ነው ብዬ አስባለሁ በአጠቃላይ ግን ይሄ ነገር መጨረሻው ምን ሊሆን ይችላል በዚህ ከቀጠለ እናንተስ ተመልካቾች እስቲ ምን ሊሆን ይችላል የሚለው ነገር ሀሳባችሁን ግራ የገባኝ ነገር እሱ ነው ሆፕፉሊ ሰላም ይመጣል ብዬ አስባለሁ ከዚህ በተረፈ ግን ያው በዚህ ከቀጠሉ እስጎምቢ ብዙ ሰው አወደውም ብዙ ሰው ይቃወመዋል ይሄ ነገር ከሎስ አንጀለስ አረ እንዲ ከሀገራቶች ጋር ያለው ከሎስ አንጀለስ ተቀጣጥሎ ደግሞ ሌላ እሱማ ከሎስ አንጀለስ ተቀጣጥሎ ደግሞ ሌላ ታሪክ ውስጥ ሊገባ ይችላል በኔሽን ዋይድ ማለት ነው ሌሎቹ 50 ገብቷል እኮ ባይዘው 50 ሌሎችም ፕሮሰስ 50 ስቴት ውስጥ ይገባል ያረጋሉ ግን በቃ ወደዛ ከሄደ ደግሞ አደገኛ እየሆነ ይመጣል ማለት ነው አይ ገብቷል ጀምሯል አና ቪዲዮዎች ማየት ይችላል እኔም እያየሁ ነበር ዛሬም ስትሪም ለማድረግ ስላሰብኩኝ እያየሁ ነበር አንዳንድ ቪዲዮዎች ሌሎች ሀገሮችም ጀምሯል በጣም እየተስፋፋ ነው ያለው ነገሩ እንደምታስታውሰው በጥቁሮቹ ባለፈው ብላክ ሊቭስ ማተር ብሎና አቃ እንዴት እንደነበር አሁን ደግሞ የመጣ ሁሉም ብሶት አለበት ነው የሚወጣው በጣም ብሮ ከባድ ነው ሲቹዌሽኑ ብቻ ምን ሁሉም ጨምሯል ግሮሰሪ በተለያዩ ፐርሰንት ነው የጨመረው ምክንያቱም ከተለያዩ ሀገሮች ጋር ያለው ነገር ከባድ ነው ባለፈው ካናዳ ጋር ተጣልተን ነው በታሪፍ ምክንያት ያው ብዙ ተኪላ ራሱ የለም ተኪላውን ዳይመንድ ነው ካሳሚጎስ ተኪላ ካሳሚጎ አሁን እንቁ ነው ምን ፕራይስ ጨምሮ ስጋ በልተን ማወራረጃ ወደ ብላክ ሌብል እንመለሳለን ለምን ብላክ ሌብል የስም የለም ሎሚ ጨመቅ አድርገው እና ባካችሁ ያው በተቻላችሁ መጠን በእኔ እሱ ነው የምለው ለማጠቃለያ ያው ትራምፕም የሆነ ለኛ ፕሬዚዳንት ይመስላል እንደኛ ፕራይም ሚኒስተር አቶ ትራምፕ እሺ ጋይስ ያው እንደምታውቁት ያው እስካሁን ድረስ ማጠቃለያ ሐሳብ ትንሽ ያው ጆኮችም ጣል እያደረግንላችሁ ነው እናንተም ግን ያላችሁን ሐሳብ አስተያየት ታች ጋር አስቀምጡት እኔ በአጠቃላይ ይሄ ነገር ወዲያው መፍትሄ ተወጅቶለት መስመር ካልያዘ በጣም ትልቅ ኢኮኖሚ ጉዳትም የሰው ጉዳትም ያስከትላል ብዬ አስባለሁ ፕላስ ለኢትዮጵያኖችም ደግሞ ወረቀት የሌላቸው ኢቭን ግሪን ካርድ ላላቸውም በጣም ከባድ ነው የሚሆነው አሁን ያላችሁን ከጠበቆቻችሁ ጋር ያለውን ኬስ በአፋጣኝ ብታስተካክሉት መልካም ነው ብዬ አስባለሁ ሲቲዝንሺፓችሁን ለማስተካከል ሞክሩ ፕላስ 20 30 ዓመት የቆያችሁ ሰዎች እኔ እንጃ አይ ዶንት ኖ እናንተ ትንሽ ከባድ ነው እናንተ ሊከብድ ይችላል ግን በሎየር በጠገባ ከያዛችሁት ኬሱን ይሳካላችሁ ይችላል ብዙ አይነት ኬዝ ሊኖርባችሁ ይችላል ግን አሁን እንደሚታየው ከሆነ ዲፕ የሚሄዱበት ከሆነ እነሱም ፓወርፉል ነገር የሚታይ ከሆነ ከባድ ነው የሚያደርገው አላቅም ጦርነት ለማንም አይበጅም በጣም የማንንም ሰው በጣም የማንንም ሰው መሞትም መጎዳትም አያስፈልግም ሰው ሲሞትም ደስ አይልም ከኛም ወገም ሰው ሲሞት ደስ አይልም ሌላውም ሲጎዳ ደስ አይልም እና የተሻለ ነገር ሊመጣ እመኛለሁ እኛም ገንዘብ ሰርተን እንዴና ቻፓውን ሰርተን ትራቭል እያደረግን እንደዚህ የቀያየርን ቦታ ምናምን መጎብኘት እንፈልጋለን ሀገሩ ለሰላም ሲሆን ነው ሁሉም የሚኖረውና በቃ ለሁሉም መልካም ላይ ገም ቤተሰብ ነው መስርተም ሆነው ትክክል መጀመሪያ ሀገር ያለበት ቦታ ሰላም ሲሆን ነውና በተለይ አሜሪካ ትልቅ ሀገር ስለሆነች ሰላም እና ይሄ ነው የምለው የማንንም መጉዳት አንፈልግም የማንንም ሞት አንፈልግም ኢኮኖሚ ሊስተካከል እንፈልጋለን ምክንያቱም እኛም ጥሩ ገንዘብ ሰርተን ቤተሰቦቻችን ለመቀየር እንፈልጋለን መቀየር ስለምንፈልግ ነው እዚህ ሀገርም ያለ ነው ትክክል ግን ነገሩ በጣም ያስከፋ ከመጣ you know Mr. Jappy come to war ክላሽን ይዛ ሲቲዝን ስለሆንክ ትሰለፋለህ ወደዛ ከሄደ እኮ ከባድ እኮ ነው ታውቃለህ ለነመረጥ ስለምንችል አረጋጉት አሜሪካ ሲቲዝኖች እንዳለ ይጠራሉ እኛንም ጨምሮ ወደዛ ነው ሴሌክቲቭ ሰርቪስ የሚባል ነገር አለ ታውቃለህ ትክክል ለሀገር ኢትዮጵያ ሳለዋጋ እዚህ አሜሪካ ሁለተኛ ሀገራችን ነው እንግዲህ እየኖርንባት ስለሆነ እንግዲህ ጥሪው ከደረሰን መሄዳችን አይቀርም በዚህ አጋጣሚ እሱ ለማለት እፈልጋለሁ አይ ቤተሰብ እንግዲህ ፈታ እንዳላችሁ አልጠራጠርም ጃፒ ቲዩብ ያው ከች ብሏል ዛሬ ስቱዲዮ ከሱ ጋር ነው ፈታ ያለው እስቲ በእናንተ በካመንት እስቲ እንደዚህ ነው ማቀው ጉዳይ አለ ምናምን ካላችሁ ጻፉልን እንመለስላችኋለን ታሜ ነኝ በድጋሚ ሚኪ ዛሬ የለም ቃል በቃል ፖድካስት ነን
ጃፒ መጨረሻ ምትለው ካለ አልጎሪዝሙ ከፍ እንዲል የሚግን ባንታ ላይክ ያርጋችሁ ሰፖርት ያርጋችሁ ጃፒቱንም ሰብስክራይብ አድርጉ በነገራችን ላይ ስትሪም አድርግላችኋለሁ ማይክ ከፈለጋችሁ ማለት በ230 ሺህ ምናምን ይታያል ሚስተር ጃፒ ላይ ዛሬ ሚስተር ሞካለው ብያለሁ በጣም አስከፊ ካልሆነ ያው ደሞ አንተ ደሞ እዛ ሄደ ታስረ በኋላ ያበደ ነው እሱ ያው ኢትዮጵያ ህዝብ ነው ያስፈታኛል ይያስባል አዎ ኤኒዌይስ ይመቻችሁ መልካም ጊዜ በሌላ ፖድካስት እንገናኝ ሲመቻችሁ በብሎግ እንመጣለን ሰላሙን ቤተሰብ ይመቻችሁ ፒስ